የባህል ታሪክ ቅርስ ጥናት ልማት ዋና ዳይሬክተሬት እንግዲህ በአካባቢያችን ብዙ ጊዜ የሚከሰቱ ግጭቶች በኢኮኖሚያዊና በማህበራዊ ጉዳዮች ናቸው። እንግዲህ እነዚህ ግጭቶችን የሚዳኙበት በየስልጣን እርከን መሰረት ነው። ዱቡሻ ማለት ባህላዊ መሰብሰቢያ አደባባይ እንግዲህ በዞን ውስጥ ያሉት የማህበረሰብ ወይ የጋሞ ብሔረሰብ የራሱን ማህበራዊ ችግሮችን የሚፈታበት አደባባይ ነው። እንግዲህ እዚህ ስንል ማህበራዊ ጉዳይ ግጭት የሚፈታበት የው ማስቀላ አዲሱ ዘመን መለወጫ በዓላቸውን እዛ በጋራ የሚያከብሩበት አባቶች ምሽት ላይ ስለ ውሏቸው ሐሳብ የሚቀያየሩበት መረጃ የሚለዋወጡበት ወጣቶች የሚማሩበት መድረክም ጭምርም ነው። ለምሳሌ በጣም ቀለል ያሉ ግጭቶች ከሆኑ እታች በንዑስ ዱቡሻ ወይም ባህላዊ መሰብሰቢያ አደባባይ ላይ ግጭቶች ይፈታሉ። ከበድ ያሉ ነፍሰ ግድያ የመሳሰሉት ጉዳዮች ከሆነ አብይ ዋናው ዱቡሻ ላይ ግጭቶች ይከሰታሉ። እንግዲህ እነዚህ ግጭቶችን አባቶች ወደታች ወርደው የማጣራት ስራ ይሰራሉ። ካጣሩ በኋላ በዳይና ተበዳይ ከለዩ በኋላ ነው ውሳኔ የሚሰጡት። ነገር ግን ግጭቱ ከበድ ያለ የሰው ግድያን የመሳሰሉ ግጭቶች ከሆኑ ወደ ከፍተኛው ዱቡሻ ላይ ወጥተው ነው። እንግዲህ ግጭቶችን በድብቅ በስውር ሰው ሳይ የተከሰቱ ግጭቶች ከሆኑ አደባባይ ላይ አባቶች የማወጣታት ስራ ይሰራሉ። በጋሞ ብሔረሰብ ባህል መሰረት አደባባይ ላይ ዱቡሻ ላይ ወጥቶ መዋሸት ጎሜ ነው። እዛ ቦታ ላይ ጎሜ ችግር ላይ እንወድቃለን እንሞታል የሚል እምነት ጠንካራ እምነት ስላላቸው ዱቡሻ ላይ ወጥቶ አይዋሹም። በግልጽ የሰሩት ነገር ሁሉ ይናገራሉ። በዚህ አግባብ ነው እንግዲህ ግጭቶችን የማብረድ ስራ የመፍታት ሂደቶችን እየሰሩ ያላችሁት። ቅድም እንዳያችሁት ወጣቱ ላይ በመሬት ምክንያት ጉዳት አድርሷል። በኋላ ዱቡሻውን የሚመራው ወይም የዱቡሻው አለቃ መጥቶ በጥሩምባ የአካባቢው ማህበረሰብ አደባባይ እንዲወጣ ካስደረጉ በኋላ በዳይና ተበዳይ እዛ ከወጡ በኋላ የማረጋጋት ስራ ሰርተዋል። ታፍርዳ እንጉታዘው ዱቡሻ ጎቻ